ይሳሳማሉ እኔ ቁጭ አልኩ በመሃል ደብረ ብርሃን ሄጄ ልምጣ ምን ይላል ይሳሳማሉ ትሮጥና ባለቤትሽና ይሳሳማ ትሮጥና እሷ ወገቡን እሱ አንገቷን አጥፎ ይስማታ ሁለት ልጆች አሉ ታናሽና ታለ እንዴ ይሉና ይሰለፉ ያያትን እማ ምንድነው ይሉኛል ተዋት ጀርባዬ እንደዚህ ነካ ያደረገኝና የሆነ ነገር ዝም በይልኝ ዞር ስል ምንም የለም እኔ ኦርቶዶክስ ቲቪ ነው ሁሌ አንድ ያረጋላ በጋዝን ተከታተላለሁ እሱ ደግሞ ያዘጋኝና የተዘጋው ዶሴ በስመ አብ ወልድ ቅዱስ ያጋንንት ተመታይ ወንድሜ ለምን ኦርቶዶክስ ቲቪ አታይም ክራ አስራሃል ጎንደሬ ነህ ለስሙ እንዴት ነው አንተ እንደ ኢትዮጵያ አይደለም እንዴ ምንድነው ያጋንንት የውጭ ነገር ኢትዮጵያ ውስጥ ይሄ የሚሰራው ያጋንንት ነው ለዋለው አንቺ ነሽ ያጋንንት ከዛ ያቺ ልጅ ቀጠለች ቡና ታፈላለች ራት ቀረበና አንቺ ቁጭ በይ እና አባቢ ራት ብላ ትሏለች እኔ የኔ ባለቤት አንቺ ቁጭ በይ እኔ ቁጭ በይ አይደለም ሰው ቤት አደርኩ ገና በዓልን በቃ በሰው ቤት አሳለፍ አንድ ልጅ አለኝ ከሌላ ሰው ወለድኩት እሱ እንዳይገልብኝ አስወጣው በጣም ይከታተላል ልጄ እንደምደ የ3ኛ ዓመት ዩኒቨርሲቲ ተማሪ ነው እሱን ይዤ ወጣሁ ምንም ራቆታችን 5 ሳንቲም የለኝም 10,000 ብር ይዤ ነበር እሱንም ተቀበለኝ ለልጅቷ ብሬስ ማሳሰሪያ ብለው ነጠቁኝ 3,000 ብር የቤት ኪራይ ከፍያለሁ ገናን 1 ኪሎ ስጋ ባንክ ውስጥ ብር አለ ለማውጣት እችል ነበር በሰዓቱ ግን ይከለክለኛል የሆነ ነገር 1 ኪሎ ስጋ ግማሽ ኪሎ ስጋ ገዝተን በበርበሬ በልተን ተኛ እናቴ ይሄ ነገር እኔና አንቺ እንዴ ነው የምንቀጥለው አለኝ ሲያቤር ያውቃል ስል ከሰሰኝ የፍቺ ንብረት ምናምን አለና ከሰሰኝ በቃ ተከሰስኩ አንድ አመት 5 ወር አንገላተኝ በከባድ ስቃይ በራ 5100 የአባዶ ቤት ይከፈላል የባልደራስ 15000 ይከፈላል እህቴ 3000 ብር ነው ደሞዟ ልጆቹን እስከ ጭራሹ በ10ኛው ወር አባረረ እሱ ያንን ቤት አሳግዱ የዚህ ቤት ቁጭ ብሎ እያስከፈለኝ እኔ የቤት ኪራይ ያቺ የተረፈችኝ የልጆች ትምህርት የዚህ ልጅ ትምህርት ቤት አለ ብዙ ነገር እያለብኝ በጣም በረሃብ ተሰቃየው እህቴ እየተበደረች ማብላት ጀመረች በቃ ያስቀመጠችው ነው ተሰጠኛለች በእኛው ምክንያት ነው 3000 ብር እንጂ ደሞዟ ብዙ ለኛው የተበደረችው አሁን እንደዚህ ሲያደርገኝ ከሰሰኝ ምንም ንብረት በቃ ምን አደረገ 5 ሳንቲም የላትም ማለት ብር የለኝም ምንም ለሱ ነው የምሰጠው እሱም ለካሌ 100,000 ለካሌ እያለ እያወጣ ይሰጣል ለሰው ያው ቅዱስ ገብርኤል መስክሬ ነው እውነት ነው የምናገረው ማንንም ሰው ግን አያምነኝም ብዙ ነገር ደርሶብኛል ተገድያለሁ ከቤቴ ለቀቅያለሁ ህብረት ፈጥረው መልካም ሰው አጠቃች በላው ላይ ዘሙታ እሱ ስኳር በሽተኛ ነው እያሉ እንኳን ስኳር በሽታ ቃር የለበትም ከዛ ከኪንታሮት ውጪ እሱም ባርባራ ኪዳን ባርባራ መድኃኒዓለም እምነት ዳኛው እኔ ምንም አልናገር እዚህ ውስጥ የመድኃኒዓለምና የመቤቴ መስል ይዤ ነው ሄደው ለከዳኛው በነጠላ ውስጥ ይታየዋል የመቤቴ እና ብር በጥፋን 1 አመት ከ5 ወር ካሰቃየኝ በኋላ ወደኔ ተገለበጠ አንተ ምን አድርጊ ነው የምትላት እንዴ ጋብቻ አለኝ ፊርማ አለ የለንም ምንም የለም እኔ ፊርማ የለንም እንደባልና ሚስት አብረን ኖረና ይሄ ሰውዬ እንደዚህ አድርጓል የሆነች ሴት አስረግዟል አይተሻል አብረሽ አዎ አይቻልም ማን መስክራት ልጆቹን ጠራስ ያስመሰከረው ከሰራተኛ ጋር ሲሳሳም አይተናል አባታችን ዳኛው ለብቻ ነው ይጠይቃል ይሄ ሰው ባላ አይሆንሽ ማለት እኔ አልፈልገው እግዚአብሔር ይመስገን ላቦይ ነግሬያቸዋለሁ በነብር የሚጠበቀው አሉ ዚቂል የሚባል እዛ ሄጄ ነገርኳቸው አታገናኙ ዳግመኛ እኔ ተገላግያለሁ ያዳኛም እንዳትገናኛለኝ አሁን ቤቱን 3 ቤት አለ እኔ 5 ሳንቲም ይሄ ያባዶን ቤት ባለቤቱን ጠርቶ ብር ሰጥቶታል ጣፎ በስሜ የገዛልኝ ቤት ብር ሰጥቶ ዶክመንቱን አስጠፍቶታል የባልደራሴው ካርታ አለው በስሜ የእህቶቼ ነው እኔ እህቶቼ ሰጥተው መሃል ሳይካትሪስቷ ስትጠይቀን የገብርኤል 3 ቀን ሲቀረው የሚይዘው ብረት ነው ብረት ይብላኝ የኔ ነው ይሄ ቤት እኔ ነኝ የገዛሁት አለ ግን እህቶቼ እኔ በዛ መሃል ማንንም ይታይ ልጆቼ እሱ በሐሰት ሲምን ቅዱስ ገብርኤል ምን እንደሚሰራ ቃለው እሺ በቃ ያንተ ነው አለ ከዛም በኋላ ምን አደረገ ምንም የላትም አለቀ ሁሉ ነገር አለቀ ተጠናቀቀ ወደ ንብረት ገባን ሁሉንም ቤት ይዞታል ብያለሁ እዛ ሲል በህቴ ስም ነው ያለው እንፈራረም ስለው እምቢ አለኝ አልፈራረምም ማለት እንፍራ ብያ 5 አመት ለመንኩት እምቢ አለኝ ግን እንደገውዝ ነው የተቀመጥኩት ቤት ውስጥ ግድ የለም ሁሌ ከመቤቴ ደጅ አልቀርም ኪዳን ይፈታለች ቀበና አሁን ከዛም በኋላ ይሄ ሰው መጨረሻ ላይ ምን ተደረገ ንብረት ክፍፍል ሲባል ስጧት ሁሉንም ማለት
ልክ ስልክ ተደውሎልኝ ሲወጣ እንደዚህ ፖል ከልሎኛል። አንተ አሁን መጀመሪያ ከሰጠናት ብር ካላት ትወስድባለች። እንዴት እናርስ? 5 ሳንቲም የላትም። የደሃ ልጅ ናት። እሷ ብሯን ሁሉ አዘግቼባታለሁ። አሳግዷል። ብሩ ቢኖርም ቤት መግዣ የላትም። ስለዚህ ቀድሚያ ሰጧታል። ተጻፈ። ዘሬ ይሄን ሰማሁ። ስልኩን ዘጋሁና እያወራው እነሱ የሚሉትን እሰማለሁ። ሽማግሌዎቹ እንደዚህ ማኮች በነጻቸው ወጣች ባዶ እጇን በቃ ድሉ ያንተ ነው። ተጨባበጡ ዝም ማለት ይገባው። ሮብ ቀን ነው በይነሳሉኝ። አልበላም ማለት ጾመኛ ነኝ። አልበላም መብላት ስላልፈለኩ ነው። ከነሱ ስለ እንዴት ይሻላል? አሁን የሆነ ነገር ልናርግ ነው። ቅርቢያ ልንሰጥሽ ነው፣ ግን 15 ቀን ብቻ ነው የምንሰጥሽ። በ15 ቀን ውስጥ ምንም የለም። ብር የለኝም። ራቁም እንኳን ብር የአንድ 3 ሚሊዮን እና 100,000 ብር የለኝም። 10,000 ብር በባንክ የለም። ታሳግዷል። ባዶ እጄ ነኝ። ልጆች ይዣለሁ። ልጆቹንም አባረረ። ልጆቹን ብዙ ነገር ያደርጋቸው። ከዛም በኋላ ምን ሆነ መሰለ? ሲያባረር ያንን ፈቀዱልኝ። ቅድሚያ ሲሰጡኝ ፍርድ ቤት ሄድኩና ቀን ይጨመርልኛል። እህቴ ያልኳት ይሄ ነገር በቃ ንብረታችንን ወሰደው። ልፈርም አጥፋት። ቆይ ከቤተሰብ ልማከር ስል ፈርሚ ቤቴን ይሸጣል አለች። እህቴ የልጅነት ቅርሷን ቤት ሸጣ ያንን ልክ ሰውየው ያ ዳኛ ፈቀደልኝ። አንተን አይደለ እንደዚህ መሰለው አለው ጠበቃው። ለምንድን ነው በ15 ቀን ውስጥ ታመጣለች? በቃ እንዳልሽ አንቺ እንዳልሽ ይደረግልሽ ተባለ። 15 ቀን ተጨምሮ ወር ሆነ። ነሐሴ 24 ቀን ይሄን ብር ካልከፈልኩ 1.775,000 ካልከፈልኩ እንዳለ ለሱ ነው የሚሄደው። ምን መኪናው ምን ሁሉ እሱ አንዱን የራሱን የሚይዛትን መኪና እቺ መኪና ለኔ ነው ስትልሽ ይላሉ ሽማግሌዎቹ። እኔ ምሽ ነው ልክ ይዛለት እህቴ ቤቷን ሸጣ እንዳለ ተከፍሎ ሙሉ ቤት እሷም ያን ውሰጂው ያላት ቤት ሳይቀር እሱ ምን አደረኩኝ? ለሌላ እንትን ነው የመንደሩ ካርታ የለው ለሌላ ሰው ስም አደረኩና አስገባው እንዳይወስድብኝ። ለምን ለልጆቹ እሷ ያንን ቤት ወስዳ ወፍጮ ቤት ሊከፍትላት ነው እዛ ቤት ላይ። እኔ ግን 11 አመት ስለምነው እምቢ አለ። ፊቴን አላዞርም ወደዚህ ሀገር። እዚህ ጣፎ ነው ቤቱ። አሁን ያ ቤት ምን ይሻለናል? በቃ በዛ ላይ ቤቱን የገዛችው ልጅ ብር አልሰጥም ማለች። ወይ ጉድ! በቃ በጣም ጭንቅ አለኝ። የገብርኤልን ስም ማጥራት አልችልም፣ እፈራለሁ ልጆቼ እንዳይጨርስም። እኛ በሰራነው ስራ ለምን ልጆቹ ይለቁ? ልክ ነሐሴ 24 ሙሉ ብሩን አስገብቼላት ቤቱን ተረከቡ። እሷ ከዚህ ከገብርኤል ሄዳ ቤት ልትወርስ ነው። እንኳን ቤት ልትወርስ እሱ የተካፈለው ብር ተሰጥቶ እንጂ ቤት ውስጥ አልገባም። ቅዱስ ገብርኤል ምስጋና ይድረሰው። ይሄን አድርጎልኛል። ይሄን ትልቅ ስራውን ሳልመሰክር 5 አመት አንደበቴን ተዘግቼ ቁጭ ብያለሁ እና ቅዱስ ገብርኤል ይሄን አድርጎልኛል። ባለ ንብረት አድርጎልኛል። እሷና እሱ ተጋብተው ነው ያሉት አሁን። ተጋብተው ነው ያሉት። ልጆቼ በጣም በስቃይ ነው እዚህ የደረስነው። መኪና አለኝ እኔ ምን አደረገኝ መሰለህ? ኪዳን ሳደርስ ያደርሰኝና ጉድጉድ አድርጎኝ ይላል። አንድ ቀን ጅብ ሊበላኝ ነበር። ኪዳን ቀን ስለማይመቸኝ ለሊት ኪዳን አደርሳለሁ። መኪና እዛችሁ ሰፈር ነው ቢያደርሰኝ ምን አለ አንተ አልኩት። አንድ ቀን እመቤቴ መኪና በቅርብ ቀን ትገዛልኛለች ታያለህ አሳያለሁ ብዬ አልቀሽ የወረድኩና መኪናውን ዘጋው። እኔ አባዶ ስመለስ መጣ። ትንሽ ሰዓት በኋላ ገመድ ይዞ ምንድነው ረስቼዋለሁ ነው መጣላት። ምን ሆንክ? ለምን መጣ ሰራ ልሰቀላለኝ። ልጆቹ ሁሉ ሽንታቸውን ለቀቁ። በቃ ማያንቺ እኮ ነሽ አሉኝ። ወይኔ ጉዴ! በኔ ምክንያት ሊሰቀል ነው። በቃ ምን አርጌ ነው የምትሰቀለው? ወደ ሄድኩና የእህቴን ባለእህቶቼን ምናምን ጠራው። እዛው ሰፈር አለ። ምንድነው አለኝ። ይሄው ሰቀላለሁ ብሎ ገመድ ይዞ መጣ። እንዴ አንተ መንጃ ፈቃድ አለ አይደል? አለው መታወቂያ አለ አይደል? እዛ እኮ ይሄ ሱሉልታ ጫካ አለ። እዚህ የምንወድህ ዘመዶች ጋር ልጆች ፊት እንዴት ትሰቀላለህ? ከከተማ መጣ። እዛ ትሰቀልም ነበር። ወጣ ከዚህ ቤት አለው። እዛ ደነገጥኩ። እንዳይወጣ ደግሞ በኔ ልጆቹን ነው የምፈራው። አሁን እንደዛ አደረገኝ። መኪናውንም እመቤት የገዛችልኝ እመቤቴ እንዳልኳት ኮሮላ ለዛውን በርካሽ በ265,000 ኮሮላ ገዛ። ያቺን መኪና መንጃ ፈቃድ ምን እንደሚያደርገኝ አላውቅም። እንደነዘዛለሁ ሁሉ ቀን ምን ካንደበቴ ምንም አይወጣም። ያከራያል፣ ብሩን ይወስዳል። ብር የለም ቤት ውስጥ ሰርቼ ነው በቃ ካጣው ስራ ነው ወይ 50 ኪሎ ጤፍ ይሸምትልኛል። የሆነች ነገር ይገዛል። አዘ ግዢ ስሪ ጠብቂ ስራ ብሎኝ ስንት አመት በተከሸየ ላይ ነው የኖረው። እመቤቴ መኪናውን ገዛችልኝ። መልሳ መኪናውን ሰጠችኝ። ነጥቆኝ ነበረ፣ ቤቶቼን ነጥቆኝ ነበረ። ቤቴን አገኘው። ይሄ ታዲያ ትልቅ የሚወራ ነገር አይደለም። ሁላችሁ ክፋት ከክፋት ክፋት፣ መልካምነት መልካምነት ነው። እኔ ለሰው አሁን እንዴ ሴት ማመን ይባላል አምናለሁ። አሁንም ሰው አስገባለሁ።
ይሄ ቤት ነገ ትቼው ነው አይደለም ሄደው ልጆቼን የምወዳቸው ልጆቼን እንኳን ይዣል ልጆቼም ለጊዜ ይኖሩበታል እንጂ ይሄዳሉ። አንድ ሰውዬ ማስጠግቼ እንደዚህ አድርጎኛል። ምንም የሌለው ከጎዳና አምጥቼ ነገም አመጣለሁ። ከነገ እንደው ዛሬ የሚቸገረው ሰው ካለ ነው ይወስዳል። እኔ ግማሽ እንጀራ አካፍላለሁ። መልካምነት ለራስ ነው። እኔ ጠቅሞኛል። መልአኩን ባላወቁት ጆሮዬን በመጠጥ ደፍነው የመልአኩን ነገር ስራ እንዳላወራ ታስሬው ለይሄን ነገር ተደርጎልኝ እዚህ ሀገር አልመጣሁም። እፈራለሁ። አንቺ በየገዳሙ ትዞሪያለሽ አትክሰሺ። ለምን እኔ አልከሰስኩም። ሲጀመር እሱ ነው የከሰሰኝ። ሂጂ ለዘብር ንገሪው። እምቢ እንደውም እደበቃለሁ፣ እፈራለሁ። ሳየው ቀጥቀጥቀጥ ሰውነቴ። ግን ቅዱስ ገብርኤል ቀኑን ጠብቆ ለምን እንደሆነ ገባ። የሆነ ነገር አለ ብር የሚያስገባ እንደውም በክርስትና ስምሽ ነው እኔ የተነገረኝ። ቅዱስ ጊዮርጊስም ለኔ ልጄና ቶሎ ቤቱን ትሽጠው ሲለኝ ቁልፉን እየተንቀጠቀጥኩ ተቀበልኩት። ቁርስ በላና ወጣ። ሽጩ ቶሎ ባስቸኳይ። የቅዱስ ጊዮርጊስን ምስል ሰጥቶት ነው። ግሪካዊ ነው ቤቱን የገዛው። የለኔ ነው ቤቱ ስጥ ተብሎ ቁልፉን አምጥቶ ሰጠ። አሁንም የጊዮርጊስ ስራ አልገባኝም። ከዛች ላይ አስራት በኩራት እንኳን አልሰጠም። ያቺን ብር አስራት በኩራት አልሰጠውም። ያንን ቤት ሸጥኩት። ትልቅልቅ አለ ባልደራስ። በቃ አሁን እነሱ የሚሄደው ቤተክርስቲያን ነው። ሰውዬ ቤተክርስቲያን ነው ግን መተተኛ ናት ይሉኛል። አንድ ቀን ተሰምቶኛል አቀም ለምን እኔ ምን አደርጋለሁ? ትልቁን አምላክ የሰማይ አምላክ ጠብጄ ለዛውም ሳላፈቅረው አምላኬን እኮ ነው ያላፈቀርኩትም እሱ ነው ያፈቀረኝ። እኔ ገንዘብ ነው ማሳደደው ግን ከደጁ አልቀርም። ጸሎት አልችልም። እመቤቴ በቃ ከጎኔ አትለይ፣ ጠላቶቼን ወዳጅ አድርጊልኝ፣ ሰማዕቷንም ጭምር ማለት ነው። ሰማዕቷ ሁሉ ጊዜ በግንባሬ ትመጣብኛለች። እንደዚህ ሲሄድ ቤተክርስቲያን ፊት ለፊት ያያታል። ሰማዕቷ በዘንባባሽ ቆራርጠሽ አጋንንት ትጠይልኝ እመቤቴ። እኔ ምድራዊ ዘመድ የለኝም፣ ምድራዊ ፖሊስ የለም። ቀዳሚ ብያት ፈትቼ ነው የምገባው እና ያቺ መተተኛዋ ነው የምባለው። አሁን ባልደራሱ እና ጠንቋይ ይላል። እኔ ግን አፈር ያለቀ ሰው የሚያገኘኝ ቤተክርስቲያን ነው። እንዴ እቺ ልጅኛ ቤተክርስቲያን ነው የምናያት። ተክልዬ ገዳም ባሌ ጎባ ሄዳለሁ። ባሌ ጎባ ሼክ ሁሴን ነው ምንድነው የሚባለው ጠንቋይ ያለ ትልቅ ሼክ ሁሴን ባሌ ጎባ የምታውቁ ሰዎች መንታዱላ የሚይዙ ድሬ ሼክ ሁሴን የሚባል አለ እና ባሌ ጎባ ሄዳለሁ። እሊኔት ሄደ ሲሏቸው ባሌ ጎባ ልታድስ ነው ይላሉ። ግን ቆሞስ ናቸው ንስሐ አባቴ እሳቸው ናቸው ይዘውኝ የሚዞሩት። ተክልዬ እጄ ስመጣ ስራ የሚሸጥ ቤት ይዤ ነገ ቅዳሜ ይባላል። እኔ ቅዳሜ ጉዞ ነኝ። በ24 ባሌ ጎባ ሄዳለሁ። አባቴ እኔ ብሩ በቂ ነው፣ አንዷን ብር አብዙልኝ ቻው ብዬ ሄዳለሁ። ያ ቤት ታስሮ ይጠብቀኝ። የተሸጠ ቤት ተፋርሶ በይ ሽጩ ይባላለሁ። እስቃለሁ። እንደገና ቤት ለአከራይ ቁልፍ ሲሰጠኝ እኔ ትቼ ሄዳለሁ። አከራይቱ ያ ኪራይ ፈርሶ እኔ ስመጣ ቁልፍ ይሰጠኛል። የተክልዬን ስራ ላወራላችሁ። እኔ በጣም እድለኛ እግዚአብሔርን ሳላቀው የሚያቀኝ በጻድቃን ሰማዕታቱ የተከበቡ እግዚአብሔር ብርክ አርጎ የፈጠረኝ ሰው ስለሆነ የኔን እድል ለሁላችሁ የሚሰማ አናደኛለች በጣም ቅዱስ ገብርኤል ከእንጀራዬን አይደለ ልጆቼን አባት አይደለ ነቀቀችኝ። አስሆነኛ አስብ በልቤ ውስጥ አለ እንደ ስጋ እንደ ስጋ ለባሽ አለ። ቅዱስ ገብርኤል ታምሩን እንዲያሳያት ሁላችሁም ጸልዩልኝ። እዚች ደጅ እንድትመጣ ፈልጋለሁ። ከዚህ ደጅ አይደለ ወስጃት የነጠቀችኝ። እኔ ግን ብዙ ነገር አለኝ ዛሬ እንኳን ባል ምንም አያስፈልገኝም፣ ልጆቼም አያስፈልጉኝም። እኔ ለመኖር ከፈለኩ የልጆቼን ደግሞ እግዚአብሔር ነው እድላቸውን ወሰኝ። እኔ ስለ ልጆቼ አንድ ልጅ ተበላሽቶብኛል፣ እሱ ራሱ ያስተካክልልኛል ዘመር ገብርኤል። እሱም በሱ ነው የሚመስለኝ አላውቅም። እኔ እንግዲህ ለሰው ያልታየው ለእግዚአብሔር ስለሚታይ ይሄን መልአክ ልኮ ልጄን ደግሞ እዚህ ቆሜ ለመመስከር ያብቃኝ እና አሁንም ልፈታ እንጂ ሰው ልረግም አልመጣሁም። ሁሉ በቀሌ ክርስቶስ ነው ብለሃል። ሰው አትበቀሉ ብላችሁ ዛሬ ትምህርቱ ሁሉ ስለኔ ግን መናገር አልችልም። አንደበቴ ነው ትንፋሽ ሁሉ አጠረኝ፣ ያመኛል። እዚህ ልቤን አንናርጎ ያዘኝ። ግን አሁን ሰው ሲመሰክር እንዴ ለኔ ተደርጎልኛል አይደል? ገብርኤል ከዚህ በላይ ምን ያርገኝ? ቤት አይደል የተወሰነብኝ? መልሶ እኔን ቤት አቁሞ እሱን አዋረደው። አባዶ ገብቼ ታየው፣ ዘጉብኝ፣ ከድር አስወጡኝ። እንዴ ምን ሆናችሁ ነው? እኔ ከባለቤቴ ጋር የተጣላሁት ከእናንተ ጋር ነው? ግፈኛ ይሉኛል። ባልደራስ ሄድ ምን ይሰራልሻል? ዛሬ አሸናፊ ብትሆኚ ነገ ትወድቂያለሽ። ኧረ ተው፣ እኔ አሸናፊ አይደለሁም። ያረጋው እግዚአብሔርን የሚጠላው ሰው ካለ ይታገለው። በኔ ወይ አንቺ እንዳቆርብ ያለኝ አንዱ እንደው እኔ አሁን ልጆቼን በቃ አትነካኩብኝ። እኔ አሁን ለቁርባን ተዘጋጅቻለሁ ስለው አንቺ እንዳቆርብ ያለኝ ሰለሞን ይባላል። አንተ ለምንድን ነው ሁሌ የቤተ ክርስቲያን ሰው ትመስለኛለህ? ለምንድን ነው ፈራጅ የምትሆነው? ያቺን ሴት አላየህም? ፈራጆቿ ሲፈረድባቸው እናንተ እንዳይፈረድባቸው እኔ ኃጢአት ልስራ ይቅጣኝ እግዚአብሔር እንደ ስራዬ። በቃ ምንም ላድርግ ምንም እኔ አይደለሁም ያሸነፍኩት። አሁንም እነግራችሁ ያሸነፈው ታላቁ ክርስቶስ ነው። እኔን የፈጠረኝ ከእናቴ ማህፀን
አጥንቴን ሰክቶ ደሜን አርግቶ የፈጠረኝ ገና ከእናቴ ማህፀን ስወጣ ባይገርም አንዳንድ ሰው ከነስምሽ ቅዱስ ነሽ ይለኛል፣ ንግስት እሌኒ ይለኛል። በትክክል የንግስት እሌኒ ስም ነው የተሸከምኩት። ባይገርም አልተጠቀምኩበትም። እኔ ዝቅ አላልኩም እንጂ አምላኬ ብዙ ነገር አደረገልኝ። በጣም ለሰው የሚገርም ስሙ የተመሰገነ አንተም እግዚአብሔር ይስጥህ። ሁሌ ጸሎትህ የሚሰማ አሜን። አንዲት ሰላም ለኪ አይደል ያመጣህ? ለሁላችሁም እንደዚህ ነው መጠየቅ። አንድ ሰላም ለኪ እኔ ከአንደበቴ ያወጣ አልጸልይም። ጥቅልል አድርጎ ያስተኛኛል። በጣም ትግሬ ምንድነው ከእህቴ ጋር ለማንም አልተናገርኩም። ነገ ዘብር ሄዳለሁ አልኳት። የሆነች ዘመዳችን ወልዳለች። ዳቦ ጋገርኩና እህቴን አደረስኳት። ከዛ እንዴት አለች? በቃ ብር ስጪኝ አልኳት። 1000 ብር ሰጠችኝ። ብር የለኝም ምንም 5 ሳንቲም እጄ ላይ ብር አይበረከትም። አይጥ በቤቱ ሙሉ ነው ሲነገር የነበረው ዛሬ ለሊት መኝታ የለም። ልጆችን እየቦጨቁ ሄዳሉ አይጦቹ። በቃ ቤት ውስጥ ትርምስምስምስ ምንም አይደለም። እግዚአብሔር ያውቃል። እግዚአብሔር ይመስገን ነው ማለት አይጦቹ ራሱ ለምን አንድ ቀን የኔ ቀን ናት። ዛሬ ነው ተፈተው። አሜን።